በህይወት መናገር ነው ያለብን አልኩና ትንሽ ካለቀስኩ በኋላ እነሱ እያለቀሱም እኔ ነኝ የተረጋጋሁትኝ። ከቀጠልኩ ይቀጥላሉ በቃ ያውቃሉ። እኔ ብቻዋን እጇ ላይ ቀረው ሰው እኔ ነኝ ስትል እንደነበረ እኔ ለነሱ ለተናናሾችም ለሁሉም ትዳር ሲያደርጉ ሁሉ ነገራቸውን ጨርሻለሁ። ለነሱ ግን ይሄ ዋጋ ከፍለዋል በሽማግሌ ፊት ማለት ነው። የኔን ድርሻ እሱ ይውሰድ፣ ህይወቴ እስካለችበት እኔ ወስዳ እኔ በላለሁ ብላለች። በቃ ያ ሁሉ ማለት እልል የምትለውን እናት ስታጣ የሆነ ነገር ይሰማል በጣም። ከዛ በኋላ ምግብ ባልታችኋል አልኩት። አልባላን ሹፌር አለ ከዛ የመጣውና የምኒባሱ ሹፌር ቅድም ያልኩ ሀብት የሚባለው ልጅ ትራንስፈር አድርጌያለሁና ወጪ ያደርግ ገንዘቡን ብዬ ሚሳ ብሎ ተነሱ እንዴ ብላ አልኳቸው። እንዴ አንተ በልታል እንዴ? አዎ እኔ በልቻለሁ። ቆይ ምር እንዳይዤ የለም አሊዋት ስለኝ ትችዋለህ ትንሽ እየቀምሼ ማለት ነው። ይኸው ምር እንዳይዤ ያለው አልኩትኝ። አባባልኳቸው ይቶች ሚሳ እንዲበሉ ያም ሰው ወደ 20 ምናምን ሰው ነው ያለው። መኪና ስለ ሌላውን መጫን ስለማይችል ነው። በሞተር የመጡም አሉ ያልተቆጠሩ ወደ 50 ይሆን ብለው ነው ሰው ያ ሰው ሚሳ እንዲበላ አደረኩኝ። ደጀኔና ብላ ምናምን ይላል። እኔ በልቼ ያለው አስክሬኗ ጋር ከሷ ጋር ነው በህሊና እያለቀስኩ ያለው። እኔ ብዙ ነገር አውርተን ነበር ተነጋግረን ነበር አልሆነም። ነገ ግን ምንድነው ይጣፋንተ ምናልባት ሰፈር ላይ ያወራች ሴት ቢኖር ይሁን በሐሳብ ነው ይሄን የሚለው ለደጀኔ እንዲ ሁኑ እንዲ አድርጉ ብላ ያለች ሰው ይኖር ይሁን ያለ እናት ምናምን ነበርና ከዛም በቃ እነሱ ባልተው ከመጡ በኋላ ሰዎቹን ትንሽ የሱካር በሽታ የሱካር ታማሚ የሚሆን ሰው አለ። እዛ በሁለቱ ሰው መሀል ላይ ጋሽዬ እኛ ቤት ላይ ክርስቶስ ሲመጣ በፈተና ነው የሚመጣው። ዘመኔን በፈተና የጨረስኩ ሰው ነኝ። ምናልባት ግሩፕ ስናይ ወጣትነቴን ለማየት ሊሆን ይችላል። እናቴን ማዳን ሲፈልግ ትንሽ ድንጋይ ያዘጋጅና ወይ ሰላም የሚል ሰው ያዘጋጅና ሞተሩ እስከሚያልፍ ያቆይ ነበር። ግን ሲወስዳት የሆነ ዓላማ አለ። አሁን በህግና በሽማግሌ እንጨርሳለን። እናቴ ደግሞ እንዲሆናችሁ እዚህ አትድሩ ሂዱልኝ አልኳቸው። አላመኑም። ደጅ እውነትህን ነው ይላሉ። እዛ ካሽ ፍቅር የምላቸው ሰው በጣም የምናከብረው የምንፈራው ሰው ነበሩና አዎ ጋሼ አንዳች እርምጃ አልሄድም ብቻ ልጁ ገብቶ ከሆነ አልኩት። ሌላ ህዝብ ይልቂት እንዳይሆን የልጁን ኃላፊነት ባኔ ጣለ አለው። እሺ ሂዱልኝ አልኩ። ሄዱ ሁለቱም። ሁለተኛ ቀን ማክሰኞ ገጠር አስክሬኑ ደጅ አካባቢ ሲናደርስ ህዝቤ እንዳለ ወጣ። ያ ህዝብ ሁሉ በወጣበት ብዙ ማልቀስ ቅድም እንዳልኩ ይሄንን እልቂት ማድረግ ነው ማስቀጠል ነው የሚያለው። ስለዚህ ምን ሆንኩኝ? በቃ የሻሾጎ ህዝብን እግዚአብሔር ልጅ ያሳጣው ይሄንን ነው የሚለው። እናት ሆነውኛል፣ አባት ሆነውኛል። ያ ሁሉ ህዝብ መንገድ ዘግቶ በቃ የሚኒስትር ወይም የትልልቅ ባለስልጣን ለቅሶ ነው የሚመስለው። ሌላ ለየት ያደረገው ለነሱ እኔ ዱባይ መኖሬን ነው የሚያውቁት። ከልጁ ጋር እንዲህ ያወራሽ ምናምን እንዲህ ተቀጠፈች እያሉ ነው እያለቀሱ ያሉት። ባሪኛ ጋቢ ለብሻለሁ ሲወጣ እኔ ያለው ሌላ ለቅሶ ሆነ። ከዛ ምንድነው ተረጋጉ አይዟችሁ ኖርማል ሆኜ እኮ ለግድ ያው በሞተር የተገጨችበትንም ቦታ ደረስኩኝ። ይሄ ነው አለ። ትንሽ በቃ በጣም አመመኝ። ምን አማራጭ አለ? የልጁ ቤተሰብ የት ነው ምናምን ብዬ ብል አካባቢ ላይ ድንጋይ ካባ የሚባልበት ድንጋይ የሚመረትበት ነው የኛ ሰፈርና ድንጋይ የሚጭኑ ልጆች አሉ። አስበሃል? ግብረት እንደሚያነሳ ሰው ዲፊን የሆኑ ሰዎች ናቸው ይሄዳሉ። እነሱን ለማዳን ግን ኖርማል ነው። መኪና ወደ 100 ሜትር 200 ሜትር አካባቢ ሲቀር እንደዛ ሲቀር ወረድኩኝ። በቃ እኔን እየያዙ ነው ያለቅሱ ነው ሲሪየስ። እኔ ለምን ሌላው አለ ከባስተጀርባ እኔ እየየ ካልኩ ውስጤ እያለቀሰ ነው። ሰፈር ከደረስኩ በኋላ አስክሬኑ ቤት ገባ። የቸርች ሽማግሌ አሉ ወይ የሉም ወይ ብዬ ስጠይቅ አሉ አሉ። ጸልዩ አልኳቸው። የቸርች ሽማግሌ ካለች ጸልዩ። በሰላም ገብተና አስክሬኑ በሰላም ገብቷል። ያው የወረዳ ፖሊስ አዛዥ እስከና አመራሮቹም ማለት እስከ ባለሙያዎቹ ጭምር መጥተዋል። እስከ አባሉ ማለት ነውና ሙሉ ፓትሮል ነው የነበረው። የከተማ አስተዳደር የሥራ ባልደረቦችም ነበሩ።
ከዛ በኋላ ከተጸለየ በኋላ እኛ ጉዳዩን የምንጨርሰው በህግና በሽማግሌ ነው። ምናልባት ያንን ቤተሰብ እናጠቃለን ብላችሁ በኔ ፍቅር ወይም በእናቴ ፍቅር ተነሳስታችሁ ይሄ ብትሄዱ ግን እጃችን የለም። ስለዚህ ተረጋግተን ለቅሶን እንጨርሳለን። ባለው በባህል በህግ በሁለቱም ነው የምንጨርሰው አልኳቸው። አንድ የኛ ቤተ ዘመድ ዳኛ የሚሆን ሰው አለ። እሳቸውም ተነስተዋሉ። በቃ ወረዳው ፖሊስ አመስግኖ ሄደ። በጣም ሰግተው ነበር። ከሄዱ በኋላ የሻሸጎሽ ባህል ሽማግሌ መጡ። እንደ አባገዳ ነገሩን እናያለን ብለው መጡ። ባዛው ቀን ማለት ነው። ምን ችግር አለ? እዩ፣ ጨርሱ፣ በቃ ጨርሱ። በእኛ ቤት አዲስ አይደለም ወዲያው። ምክንያቱም ሁሉም እኔ ጋር የሚመጣው እንደ ታላቅ እንደ አባት ስለሚያዩ ጨርሱ፣ ችግር የለም አልኩ። የኛ የቤተ ዘመድ ዳኛም ደግሞ በጣም ደስ አላቸው። እኔን ነው በቃ ሁሉም ስጋት ያለው እኔን ነው። ያ ሁሉም ከእጇ የሆነ ነገር አገኝተው ድርሻውን ወስደው ወጥተዋል። የእናትነት ፍቅር ግን ይኖራል። እኔ ግን ቅድም እንዳልኩ ነው ቃጭሎኝ ነው ያለሁት። ለታናሽም ለሁሉም እየጮኩ ማለት ነው። ምን ይሆናል ጨርሱ አልኩኝ። ሁለተኛው ቀን ቀብር እንደሆነ አሳወቀን። በቀብሩ ስነ ስርዓት ላይም ታሪክም ያው ተታረከ። አሁንም በቪዲዮ ጨምራለ በደንብ በቃ አሁን ሰፈራ የሚባልበት ሀገር ወደ ኢሉባቦር ወደዛ ተሰዳ ነበር እንደው በፊት ማለት ነው። ከዛም መጥታ ነው በጣም ሰፊ መሬት የያዙት። ያ መሬት ቅንጣት ያክል ሳትሸጥ ነው እኛን ያደረሰችው። ይህም ጭምር መተረክ አለበት። የሷ ጀግንነቷ መታወቅ አለበት። እንደ ወንድ ያልተከለው ኢንዛት ምን ትልቅ ሰፈር ነው ግቢ ማለት ግቢያችን። ያን ሁላ ጭምር በቪዲዮ ተይዞ ተተረከ። ቀብር ስነ ስርዓት ተፈጸመ። ከዛ በኋላ ሽማግሌዎቹ ጠሩ። ጨርሱ። ስትጨርሱ ግን ልጁ አሁን እጅ ሰጥቶ ታስሮ ከሆነ ሄዶ አንድ ሰው ይያልኩትኝ አንድ ሰው ላኩ። አየ አዋለ በቃ። ከዛ በኋላ ምን ማድረግ? ኪሱን እኮ አላስገባንም። እዚህ ጋር ደግሞ አንዳንድ ተላላ ጨዋታ የሚጫወቱ ሞኝ ጨዋታ የሚጫወቱ እውቅ ይመሰሉ ህግ እሱ ቢለቅ ህግ ይለቅያል እንዴ የሚል አለ። እኛ ሀገር ላይ ህግም ባህልም እኩል ነው የሚሄደው። ባህል ነው ኢቭን የሚገዛው እና እኔ ህግም ደግሞ ህዝብን ነው የሚያገለግለው። ህዝብ የወደደውን ነው የሚለው እና አልከሰስንም። ለምንድን ነው ያልከሰስነው? በእግዚአብሔር ፈቃድ ነው። ድንገት ነው የሆነው። ደግሞ በእርግጥ ትርፍ ጭኗል። በእርግጥ ሞተር አደጋ ነው። አቅዶበት አይደለም የወጣው። ገና ልጅ ነው። 17 18 እድሜ ቢሆን ነው። ይሄንን አሁን 10 ዓመት ወይ 20 ዓመት ቢያስፈርደው 20 ምናምን 30 ምናምን እድሜው ላይ ገና ይፋታል። እሺ እንበለው። እናቴ ልጁ ታስሮ ሲወጣ እሷም ከመቃብር አትወጣም። ወጣ አብራ እኔ ጋር አትመጣም። ተሰብስባለች። ኦልሬዲ ልጁ ውስጥ እዚህ ላይ ልጆች አሉት። እንደኔም ይመኛል ትዳር። ምናልባት ይጸልያል። እሱም ብቻ አይደለም በሞተር አሽከርክሮ ቤተሰቡን የሚያስተዳድር ይሆናል። በትክክልም ነው። 60 ብር ነው የጫነው። በነገራችን ላይ 20 ብር 3 ሰው ከሱ ጋር ነው 4 ካርቭ ላይ ነው። ቁልቁለት ስለነበረ ሄደ። ለውሃ ቁልፍ አመጣለሁ ብላ ሄዳ ስትመለስ ነው ያገኘው። እግዚአብሔር መንገድ ብዙ ነው፣ ማዳን ይችል ነበር። ግን ይሄንን ጩጪ አሳስረን እናቴ ወደ ማትመጣባት ሄዳለች። ልጁ ታስሮዋል፣ አይተናል። አሁን ቤተሰቡ ለምን ይሰቃይ ቤት ይግባ ብዬ ሽማግሌዎቹ ላይ ሲያወራ፣ ሽማግሌዎቹ ደግሞ ለሰውየው ነገሩት። የሱ ጓደኛ ማለት ለኔም ጓደኛዬ ነው። የቀበሌ አመራር አንድ ታምራት ይባላል። በጣም ጥሩ ሰው ነው። በቃ ያንን ቃጭል ከሰማ ቀን በኋላ ያለ ረፍት ሲያድር ነበር።